ምን ማድረግ ያስደስታል? መስፈን እናት ዘፍንልኝ። ያክባብራሉ በናፍቆት ወዳጅ ቢስቱት ፈተና ያከባብራሉ በናፍቆት ወዳጅ ቢስቱት ፈተና ናፍቆቴ ተይኔና አጫውቼኝ እንደኔ ሆኜና ቺኮ በሚል ታውቂያታለሽ? በምን እኔ አላውቃትም። የት ነው ያለችው? የት እንዳለች ታውቃለህ? ትወዳታለህ? በጣም ደስ አለ። ደስ አለ። ቀሽ ሌላ ማውቀው ዘፈን ልስፈንልህ። አሽ ልወዳት ነው መሰል ልቤን ጠረጠርኩት እንደሷ ሰቤታል ደጋግሜ ባይ ልወዳት ነው መሰል ልቤን ጠረጠርኩት እንደሷ ሰቤታል በቃል ያወደስኩት ከዛ ጋር ታጥበህ ጠብቀኝ። እሺ ገና አንተን እንታጠብ ይልቀበል። እሺ በቃ ያመላልሰኛል በራው ልጊዜ ላይሽ መጣሁ ካላየሁሽማ ባሰማለቂ ነው። በእኔም ብቻ ነው የምፈልገው። በምን ብታገኛት ምን ትላታለህ? ቅፍ አደርጋታለሁ። በጣም ነው የምወዳት። ግን የት ነው ያለችው? በምን ታውቂያለሽ? የት እንዳለች እኔ አላውቅም፣ ግን አብረን ሄደን እንፈልጋታለን። ሰላም ፋሚሊዎች እንዴት ናችሁ? ዘኪን ይዤው መጥቻለሁ ቤቴ። መጀመሪያ እናውን ስላርጋችሁ በመሀል አልቀረጽኩላችሁ ነበር። ልጅ ስመጣ ምናምን ነገር ሳስገባ ምናምን ትንሽ እያስቸገረ ስለነበረ አልቀረጽኩላችሁም። በየመሀሉ ምናምን ትዝ ሲለኝ ካሜራ ማሬን አብራልኝ እያልኩት ነበር ስቀርጽ የነበረው እና አሁን ቤቴ ነው ያለው። ይዤው መጥቻለሁ ምናምን ነገር አስቀምጨዋለሁኝ። ግን ከዛ በፊት ግዴታ ሻወር መውሰድ አለበት፣ ልብሱንም መቀየር አለበት እና እዚህ ሻወር እንዲወስድ የሙቅ ውሃ አድርጌለታለሁ። ውሃው አሪፍ ነው፣ ሙቅ ነው እና ሻወር ምናምን ነገር ይወስዳል። ምናምን ነገር መታጠብ ስላለበት ትንሽ ሻወር ይውሰድልኝና ፊቱ ምናምን ነገር ተጣጥቦ አዲስ ልብስም ገዝቼለታለሁ። አዲስ ልብስም ይልበስና ከዛ በኋላ ደግሞ ውስጥ ከገባን በኋላ ደግሞ ተረጋግቶ ሲቀመጥ ያለውን ቪዲዮ ቀርጽላችኋለሁ። ከምላችሁ በላይ ግን በጣም ተረጋግቶ በጣም ዲሴንድ ሆኖ ነው የመጣልኝና መጀመሪያ አስቸግሮ ነበረ። አይታችሁ ነበር፣ ካሜራውን ኦፍ አድርጌ ነበረ እየወሰድኩት ምናምን ነገር። አዲስ ሰዎች ስለነበርንም እንደገና ስለጨነቀው መሰለኝ ስንከበው ምናምን ነገር ትንሽ ረብሾ ነበረ። ግን ሰንሰሉን ከላው ላይ ስንፈታለት እጁን ምናምን ነገር ስናወጣለት ምናምን ነገር በጣም ነው ደስተኛ የሆነው። ማለት በጣም ያስቸግራል ነው፣ ይበጠብጠናል፣ ይመታናል ምናምን ነገር ብለን ነበር። እሱ ግን ምንም አላለም፣ ዝም አለ። ወደ ውጭ ይዘነው ስንወጣ ምናምን ነገር በጣም ደስ አለው ምናምን ነገር። ዝም ብሎ ሲሄድ ነበር፣ አላስቸገረንም። እዚህም ሲመጣ ደግሞ ዝም ብሎ ተቀመጠ፣ ምንም አላስቸገረንም። ከዛ በኋላ አሁን ደግሞ እዚህ ይዤን እንጣና ትንሽ ገላውን ይታጠብ። ያለበት ሁኔታ ጥሩ ስላልሆነ ገላውንና ፊቱን ምናምን ነገር በደንብ ተጣጥቦ ልብስን ቀይሮ ውስጥ እንገባና ደግሞ ሌላ ቪዲዮ እንሰራላችኋለን። አሁን ሄጄ ላምጣውና እዚህ ሻወር ይሰድ ይህን ገንዳውን የሚላለትና አሁን ይዤው ልምጣ። ጠብቅሽ ገላን ትታጠባለህ። ልብስ አለ እዚህ ጋር የገዛው ልብስ አለ፣ እሱን ትቀይራለህ። ከዛ ውስጥ እዛ ቅድም ያሳየው ክፍል አለ፣ እዛ ነውና ደግሞ በደንብ እናወራለን፣ እንጫወታለን። ከዛ እዚህ ጋር ታጥበህ ጠብቀኝ። እሺ ገላን በደንብ ታጠብ። ይልቀበል። እሺ በቃ
ዘኪ እንደዚህ እኮ አይደለም። ወይኔ እንደዚህ እኮ አይደለም እኮ ልክ ተወልቆ እኮ ነው የሚታጠብ። ወይኔ ይፈላ አንተ የምትለው ካሜራ ማለት እንደዚህ እኮ አይደለም። እሺ እሺ እንስጣይ እንደዚህ እኮ አይደለም። እሺ ናት ትቆልጣለች። እንደዚህ እኮ አይታጠብም ዘኪ። እንደዚህ ተወልቆ ነው ከነ ልብስ ገባ። እሺ ነው ናታን ያስ እንዳትጥቅ አንተ ከነ ልብስ ከሆነ እኔ ወጣሁ ከነ ልብስ በቃ ና ገላ ልጠብ እኔ ልጠብ በቃ ካሜራ እናጥበዋለሁ። ዘኪን ሻወር እንዲወስድ ሻወር ክፍል አስገባሁትና ገንዳ ምናምን የምቋ ምናምን ዘብፌ አስገባሁትና እኔ እዚህ ለሱ የሆነ የሚወደው ምግብ ነበረ ከበፊት ጀምሮ በጣም ነው። እሱን ኩክ እያረኩለት ነው ማለት አይታችሁታል ምናምን ነገር እንደፈራሁት አይደለም። በጣም ፈርቼ ነበር ቱ ቢሆንስ ምክንያቱም ብቻዬን ነው የምኖረው ምናምን ነገር ነው። በእርግጥ ዘኪ ጓደኛዬን አውቀዋለሁ፣ ግን አሁን ያለበት ሁኔታ ደግሞ ጥሩ ሁኔታ ላይ ስላልሆነ ምናልባት ብዬ ነበር፣ ግን እንደፈራሁት አይደለም። በጣም ደስ የሚል ልጅ ነው እና ደግሞ በደንብ ስትንከባከቡት ሞር ጊዜ ሲሰጡት ምናምን ነገር በደንብ ሁሉን ነገር ያውቃልና እንደጠበኩት አይደለም። የመጀመሪያ ቀን ሳገኘው ምናምን ነገር በጣም ደንግጬ ነበር። የሚያወራኝም አልመሰለኝም፣ የሚያውቅ አልመሰለኝም ምናምን ነገር ግን አሁን ላይ ግን በደንብ ማለት ያውቃል ብዙ ነገሮች። ትንሽ ትሪትመንት ነው የሚፈልገው፣ የጎደለው ትሪትመንት ነው። በደንብ የሚንከባከበው ሰው፣ እሱን ቼክ የሚያደርገው ሰው፣ ከአጠገቡ ሆኖ በደንብ ጋይድ የሚያደርገው ሰው ነበር የጎደለው ነው። እንደዚህ አይነት ሰው ቢያገኝ ከምላችሁ በላይ ወደ ነበረበት ሁኔታ የሚመለስ ልጅ ነው ነው። አሁን በደንብ ቀርቤ ምናምን ነገር ሳይሆን በደንብ መዳን የሚችል ሰው ነው ነው። ስለዚህ ያለኝን አቅም ሁሉ ማድረግ የምችለውን ነገር ሁሉ እያደረኩኝ ከሱ ከጎን ሆኜ በደንብ ትሪት እያረኩት ነው እና እናንተም እስኪ ዱአ አድርጉልኝ እንዲድን እንዲሻለው። ከምላችሁ በላይ ጥሩ ጓደኛዬ ነው እና ይሄ ለሱ ማለት በጣም ትንሽ ነገር ነው ማድረግለት እና ብቻ እንዲድንልኝ ጸልዩልኝ። በጣም ደግሞ ደስ የሚል ሰው ነው ማለት ቤቴን ደግሞ አደመቀው ምናምን ነገር ነው። እንደዚህ አልጠበኩም ነበር እና እዛ ብቻውን ነበር ደግሞ ረጅም ሰዓት አንድ ቤት ውስጥ ተዘግቶበት ነበር ምናምን ነገር ነው። እሱ ራሱ ትልቅ ተጽዕኖ ይፈጥርበታል ማለት በተለይ ለአይምሮ ታማሚ ለሆነ ሰው ደግሞ ብቻውን መሆን ከሰው ጋር መቀላቀል ካልቻለ እያወጣችሁት ካላናፈሳችሁት ምን ካላላችሁት ለአንድ አይምሮ ታማሚ አንድ ክፍል ውስጥ ብቻ ጨለማ ውስጥ ማሰር በዚም በሰንሰል አስሮ ማስቀመጥ ለሱ ትልቅ ሪስክ ነው እና ያንን ነገርም ስላየሁኝ ነው ወደ እዚህ ድረስ ለማምጣት የወሰንኩትና የወሰንኩት ውሳኔ በምንም ታምር አልጸጸተኝም። በጣም ደስ ብሎኛል እና እንኳንም አደረኩት ነው ያልኩት እና አይታችሁታል። እዚህ ሲመጣ ምናምን ነገር ደግሞ በጣም ፍሪ ነው የሆነው፣ ደስ አለው ምናምን ነገር እኔንም በደንብ ያወራኛል ምናምን ነገር ሁላ ምግብ አልበላም ያለው ስለእኔ እየበላልኝ ነው እና አሁን ደግሞ የሚወደው ምግብ ሰርቼለት አላቅም ካስታውሰው ግን እንዲያስታውሰው ተስፋ አደርጋለሁ። በፊት ለሚወደው ምግብ እስቲ እየሰራሁለት ነው። እስቲ ከእግዚአብሔር ጋር ቢድንልኝ ቢሻልልኝ ደስ ይለኛል። እስቲ ሻወር ወስዶ ደግሞ ሞራውን ይጠብቀኛል ብዬ አስባለሁ። ሳያስበው ሰርፕራይዝ ነው የማደርገው ይህንን ምግብ ሰርቼ። ያው ብቻ እስቲ ጸልዩልኝ እንዲድንልኝ በእናታችሁ። ቤቴን ደግሞ በደንብ ነው ያደመቀው ታውቃላችሁ፣ ከምላችሁ በላይ ብቻዬን ስለነበርኩ ነው መሰለኝ አላቅም፣ ሰው ስለሌለ እሱ ሲመጣ ሞር እንትን አለ። ብቻ ደስ አለኝ። የሆነ ከብቸኝነት ስሜት የወጣው ምናምን ነገር መሰለኝ ነው ሳወራው ምናምን ስጃጃል ከስባሽ ስጨፍር ምናምን ደግሞ ሌላ በቃ ወደ ልጅነት አለ ምናምን ነገር የተለበስኩ በጣም ደስ ይላል። እሱም ደግሞ አሁን ሞር እንደዚህ ማየቴ ደግሞ በጣም ደስ ይለኛል ከምላችሁ በላይ። እንደዚህ ከኔ ጋር ፈታ ብሎ ማውራቱ ሪላክስ ማድረጉ ምናምን ነገር በጣም ትልቅ ነገር ነው ለኔ በጣም በጣም። ለዛም ደግሞ በመጀመሪያ ቀን አስባችሁታል። እንደውም በመጀመሪያ ቀን ያስጠጋኛል ምናምን ነገር ብዬ አላሰብኩም ነበር ነው በመጀመሪያ ቀን እንደዚህ በማድረጉ በጣም ነው ደስ ያለኝ። መድኃኒቱንም ሰዓት በደንብ ተከታትያለሁ፣ ዶክተርን ማማከር ያለው ብያችሁ አልነበረ? እሱን ሳመጣው እዚህ ለመወሰን ቀላል ውሳኔ ስላልነበረ በደንብ ሐኪሞችን አማክር ያለው። እንደዚህ የአእምሮ ጭንቀት ያለባቸው ሰዎች ምን አይነት ትሪትመንት ያስፈልጋቸዋል፣ ምን ማድረግ አለብኝ የሚለውን ነገር በደንብ አንብቤበታለሁ እና ስልኬ ላይም ሐኪሞችንም ጠይቄያለሁ እና መድኃኒቱንም ከዚህ በፊት የታከመበት ሐኪም ቤት ሄጄ መድኃኒቱንም ወስጃለሁ። መድኃኒቱን መቋረጥ እንደሌለበትና በአግባቡ መውሰድ እንዳለበት ነግሮኛል። ምናልባት ሊያስቸግርሽ ይችላል ብለውኛል። ስለዚህ መድኃኒቱን ምግብ እየሰራሁኝ ከምግብ ጋር አድርጌ በደንብ ሰጠዋለሁ። እሱ ሳያውቅ
እያንዳንዱን አረግለታለሁ። ማድረግ ያለብኝን ነገር ሁሉ ወጥቼ ማዝናናት ካለብኝ በደንብ እያዝናናሁት ምንም ነገር ሳይጎድል በደንብ ትሪት አደርገዋለሁ። ለውጡን ቀስ በቀስ ከእናንተ ጋር አያለው። ብቻ እግዚአብሔር በቶሎ ቢያደርግልኝ ደስ ይለኛል። በቶሎም ባይሆንም ባለኝ ትዕግስት ባለኝ አቅም የእሱን ለውጥ እጠብቃለሁ። እስካሁን በጣም ረጅም ሰዓት ወስዷል። እነዚህ ከዚህ ወርጄ ሌላ ስራዎችን እየሰራ ነበርና ምናልባት አላቅም ሻወሩን ወስዶ ጨርሶ ሊሆን ይችላል። እስቲ እሱን ቼክ ላድርገውና ምግቤንም ጨማምሬ ወደ እሱ ጋር ልሂድ። ረጅም ሰዓት ነው ወደ 60 ደቂቃ ሆኖታል። ይወጣል 1 ሰዓት ማለት ነው። እሱ ጋር ልሂድና ደግሞ እስቲ ሻወር ከወሰደ ልብሶች ይዤ ልሂድለትና አሪፍ ልብስ አለ፣ ተቀያሪ ልብስ በደንብ አልብሻው ታዩታላችሁ። እስከዛ ደግሞ ዛሬ በደንብ ደህና ነኝ ማለት እችላለሁ። እንደኔ ደስተኛ ሰው ያለ አይመስለኝም ዛሬ በዚህ ምድር ላይ ነው። ዛሬ ከዘኪ ጋር ሆኜ ነው ካሜራ ያበራሁላችሁ እና ደግሞ ቤቴ ነው ያለሁት። ማለት ደስ ብሎኛል ከምላችሁ በላይ። ዘኪ ይዤው መጥቻለሁ። አዲስ ነገር አሁን ከኔ ጋር መኖር ጀምሯል። ዛሬ መጀመሪያ ቀናችን ነው። በመጀመሪያ ቀናችን ደግሞ የምናሳልፈውን እያንዳንዱን ነገር ለእናንተ ለተመልካቾች ማየት አለባችሁ። እናንተ ቤተሰብ ስለሆናችሁ ማየት አለባችሁ ብዬ ስላሰብኩኝ ነው ካሜራ ያበራሁላችሁ ነው። እውነት ለመናገር ትንሽ አስቸግሮኝ ነበር። እዚህ ለማምጣት ትንሽ ረብሸው ነበር ምናምን ነገር አይታችሁታልና ካሜራ ምናምን አጥፍቼ ምናምን ነገር ነበረ ያመጣሁት። ማለት ኢንቫይሮንመንቱን ምናምን ነገር ስላላወቀው ስላለመደው ትንሽ ጨንቆት ነበረ። ከኔ ጋር ምንም ብዙ እንትን ስላላለኝ አስቸግሮ ነበረ። ግን ለምንም ብዬ ካመጣሁት በኋላ ግን እዚህ ከሆነ በኋላ በጣም ደስተኛ ነው የሆነው። ምናምን ነገር እንደጠበቅኩት አይደለም የሆነው። በጣም ያስቸግራል፣ ይበጠብጣል ምናምን ነገር የሚባል ነገርም ስለሰማሁ ማዘሩም እንደዛ ስላሉኝ አይታችሁታል። እዛ ክፍል ውስጥ ብቻውን ነበረ፣ በሰንሰለት ታስሮ ነበር፣ እጁ በገመድ ታስሮ ነበረ። የለበሰው ልብስም ደስ የሚል አልነበረም። ማለት እዛ ክፍል ውስጥ እዛ ጨለማ ውስጥ እዛ ቅዝቃዜ እንትን ውስጥ ብቻውን ነበር የነበረውና ለሱ በጣም አስቸጋሪ ሁኔታ ነበረ የነበረውና እዛ ጋር ይድናል ማለት ብሎ ማሰብ በጣም ከባድ ነው። ከጎኑ ማንም ሰው ሳይሆን የሚንከባከበው ሰው ሳይኖር ይድናል ብሎ ማሰብ በጣም ከባድ ነውና መድኃኒቱንም በአግባቡ እየወሰደ አልነበረም፣ ምግብም እየበላ አልነበረም። ከምላችሁ በላይ በጣም ከስቷል። አሁን ግን እኔ በደንብ ልንከባከበው እዚህ ይዤው መጥቻለሁ። እዚህ ሲመጣ ግን ማለት እንዴት ብዬ አልቀረስኩትም፣ ካሜራ ላይ ላሳየኋችሁም እና በጣም ደስተኛ ነበረ። ሃፒ ነው የሆነው ምናምን ነገር እንደጠበኩት አይደለም። አይ ቲንክ እዛ ውስጥ ጨንቆት ነበር መሰለኝና እዚህ ሲመጣ ሰላም ይዞ አንድ ሳይበጠብጥ አንድ ሳያስቸግር ምናምን ነገር ቁጭ ብሎ ነው ያለው። እና ሻወር ወስዶ ልብስ ቀይሬለት በደንብ ፎ አድርጌው ልብስ ገዝቼ ምናምን ነገር ነውና እንትን ያልኩት። እንዴት ነው መልኩ ስራ ሻወር ደግሞ አሁን ነው ቅርብ ጊዜ ነው የወሰደውና ፀጉሩ ወደፊት ትንሽ ትፈትናል፣ ግን አምሮበታል። የድሮ ልክ መጥቷልና አሁን ብቻ በጣም ደስ ብሎኛል። እናንተም ጸሎት አድርጉልኝ እንዲድን የተሻለኝን ነገር ሁሉ ለማድረግ ቃል ገብቼ ነው እናቱን የመጣሁትና በእርግጥ መጀመሪያ ላይ እምቢ ብላኝ ነበረ፣ እሺ አላለችኝም ነበረ። በመከራ ነው ያሳመንኳት። ማለት ልክ ናት። እሷም እንደ እናትነት ይከብዳል። አንደኛ አታውቀኝም እኔን፣ ዘኪ በነገራት ወሬ ምናምን ነገር ነው የምታውቀኝና ብዙ ትውውቅ የለንምና የገዛ ልጇን አሳልፎ ለመስጠት ምናምን ነገር ከባድ ነው። ግን በስንት መከራ አሳምኛታለሁ። የውሳኔ ስወስን ብቻዬን ነው፣ ማንም ከጎኔ ያልሆነምና ወይም ብቻዬን ወስኜ ብቻዬን መወጣት እችላለሁ ብዬ ነውና እናንተም ጸልዩልኝ ዘኪን እንዳድነው። ሐኪም ቤትም ጋር የሱን ሐኪምንም አማክሬያለሁ። ሐኪሞቹንም ሄጄ ስልኬ ላይ ጎግል አድርጌያለሁ። የሚያስፈልገው መድኃኒትም ይዤ መጥቻለሁ። ከዚህ በኋላ መድኃኒቱ አይቋረጥበትም። በአግባቡ ሰዓቱን ጠብቄ ከምግብ ጋር እያደረኩኝ መድኃኒቱን እሰጠዋለሁኝ። በደንብ እንከባከባለሁኝ። ማድረግ ያለብኝን ነገር ሁሉ አደርግለታለሁኝ። ወጥቶ መዝናናት ካለበት ይዝናናል። በየጊዜው ትሪት አደርገዋለሁኝ። ለሱ የሚያስፈልገውን ነገር ሁሉ አደርግለታለሁና ከእግዚአብሔር ጋር ይሻላል ብዬ አስባለሁ። ይሄን ቦታ ብቻ ስለቀየረ እዚህ ቦታ ብቻ ስለሆነ ራሱ ለውጡን አይታችሁታልና የዛኔ እንዴት ሲያስቸግር እንደነበር ሰው አላቀርብም እያለ ሲረብሽ ነበር። ግን አሁን ግን እንደምታዩት በጣም ሰላማዊ ይሆናል። እኔም ስነካው ምናምን አያስቸግርም ምናምን ዝም ብሎ ነው እንትን የሚለው። ይሄ ለሱ ትልቅ ለውጥ ነው፣ ለእኔ ትልቅ ለውጥ ነው።
ያ ነበር ለካ ቦታው ነበር ትንሽ ያልተስማማው ያልተመቸውና ብቻ ከምላችሁ በላይ ደስ ብሎኛል። ዘኪ ደስ ብሏል። ግን ያው እንደውቴት ፈገግ እያለ ነው። ብቻ ደስ ብሎኛል። ምግብ በላህማ ምግብ ላምጣልህ? ምግብ ትበላለህ? ምግብ እንጣልህ ነው ወይስ ምን? ትንሽ እንቆይና እየሰማችሁ ነው እንዴት እንደሚያወራ በደንብ እንደሚግባባ። የመጀመሪያ ቀን ምንም አያወራም ነበር፣ አሁን ግን በደንብ ያወራል እና በጣም ደስ ያለኝ እና አሁን አትፈልግም ነው መብላት? ትንሽ ስለበረደኝ ትንሽ እንቆይና እንበላለን። እሺ ምን እናድርግ ታዲያ? እስከዛ እኔ ምግብ ላበስልህ ነበር ያሰብኩት፣ ግን ፋሚሊ መጀመሪያ ቤቴ እንዴት አያችኋት? እስቲ የላጤ ቤት ናት ቤቴ ነው። በቃ ትንሽ ነገር ይጎላታል ምናምን ነገር ግን ያቅሜ ሞክሬያለሁ። የሴቴ ላጤ ቤት ናትና አንድ ፍራሽ አለችኝ ለኔ በቂ ናት። መርቁልኝ እስቲ ቤት ነው እናንተ እስከዛደረስ ቤት የማሳየቻችሁ ብዙ ጊዜ አልቀርጽበትም እና ዘኪን እዚህ ሳመጣው ነው ለመቅረጽ የወሰንኩት ነው። እንደ አንድ ብቻዋን እንደምትኖር እንደ አንድ ጠንካራ ሴት ያለች ቤት ናትና አሁን ደግሞ ከዘኪ ጋር እንመጣበታለን በደንብ። ምክንያቱም ከዚህ በኋላ እሱ ከኔ ጋር ስለሆነ የሚኖረው በደንብ ከሱ ጋር ካሜራ እያበራን እሱም የት ደረሰ ምናምን ያላችሁ ስለምትጠይቁኝ እንዴት ነው ተሻለ ወይ ምናምን ስለምትሉ እሱም ያለበትን ሁኔታ እናንተ እንድታውቁ ከዚህ በኋላ በደንብ ከሱ ጋር ደግሞ በቪዲዮ ከተሳሳንላለን በአዳዲስ ቪዲዮዎች እና አልበላም አልከኝ ዘኪ? እሺ ምን ላድርግልህ? ምን ማድረግ ያስደስታል? መስፈን። የእውነት መስፈን ትወዳለህ? እና እኔ ልስፈንልህ አንተ ዘፍንልኝ? እኔ ልስፈንልህ? እኔ አልችልም። እኔ ድምጽ የለኝም። አንተ ዘፈንን ቆይ። እኔ እንደውም ባይዘው ፋሚሊ የቴዎድሮስ ታደሰን ዘፈን ይወዳል። የቴዎድሮስ ታደሰን ዘፈን ከፈት ነው ወይስ አንተ ልዘፍንልኛለህ? እንትን የሚለውን ትዝ ይለኛል ያቀባብራሉ የኔ ያለ የሚለውና ዘፈን በጣም ተወዶ ነበር። ታስታውሳለህ ዘኪ? ታስታውሳለህ? የእውነት ታስታውሳለህ? እናት ዘፍንልኛል? እኔ ለመስማት እኔም ተመልካቾችም ያንተን ድምጽ ለመስማት በጣም ጓጉተናልና እስቲ ብዙ ዘፈኑ ሲከፈት ነው በደንብ የምንችለው፣ ግን ልሞክር እስቲ ሞክር። ከዛ ደግሞ እኔ ተነስቼ የሚያስጨፍር ከሆነ ጨፍርልሃል። ያቀባብራሉ በናፍቆት ወዳጅ ቢሰጡት ፈተና ናፍቆት ተይነና በይነና አጫውቺኝ እንደኔ ያቀባብራሉ በናፍቆት ወዳጅ ቢሰጡት ፈተና ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይኔና አጫውቺኝ እንደኔ ሆኜና። አንተ በጣም ነው ደስ የሚለው። እንዴት እስካሁን ድረስ አረሳኸው? ወይኔ ማለት በጣም ድሮ ነበር ፋሚሊ ይሄን ዘፈን ከድሮም ጀምሮ ይዘፈን ነበር። አለመርሳቱ በጣም ነው የሚገርመው። እኔ ልስፈንልህ ደስ ይላል። እርግጥ ብዙ ዘፈን አልችልም፣ ግን መችለውን አንድ ዘፈን ካሜራማን ዘፈን ታውቃለህ? አንድ ዘፈን ተቀብለኝ። እሺ ካሜራማን አይናፋር ነው ዘፈን ተናይለው። እሺ የማዲንጎ አፈልቀ ስወድላት የሚለውን ልስፈንልህ። ስወድላት ከዛስ ግጥሙ እኮ ነው። አሁን እኮ ዜማው አለ እኮ ግጥም። እሺ ቀይ ስወድላት ለኔ ያላት ፍቅር ስወድላት ለሰለኝ ፍቅር
በድል ደስ አለ ደስ አለ። ቀሽ ሌላ ማውቀው ዘፈን ልስፈንልህ። አሽ ልወዳት ነው መሰል ልቤን ጠረጠርኩት እንደሷ ሰይጣን ደጋግሜ ባይ ልወዳት ነው መሰል ልቤን ጠረጠርኩት እንደሷ ሰይጣን በቃል ያወደስኩት መላመድ አልለው ገና በሳምንቱ አይኖቿን መናፈቅ ምነው ምክንያቱ። ዘፈን ማወቅ እንደዚህ መጫወት በጣም ደስ ይላል። የመጀመሪያ ቀን በጣም ፈርቼ ነበር አትጫወትም እንትን አትልም ብዬ፣ ግን እንዳሰብኩት አይደለም የሚሆነው። በጣም ደስ ይላል። ሪላክስ ማድረግ በጣም ደስ ብሎኛል እና ይሄ ለእኔ አንድ ለውጥ ነው እና እዛ ቤት ውስጥ ታሽገ ሳይት ምናምን ነገር ዘኪ ከምልህ በላይ ነበር የከፋኝ፣ ከምልህ በላይ ነበር የደበረኝ። አይ ዶንት ኖ ይሄንን ትረዳኝ ይሆን አትረዳኝ አላውቅም። ባትረዳኝ ዝም ብዬ ላውራለሁ ማለት ከምልህ በላይ ከፍቶኛል። እንደዛ በማየት እንደዛ ጨለማ ቤት ውስጥ በመቀመጥ እንደዛ እግር ላይ ሰንሰል ታስሮ እጅ ታስሮ፣ በዛ ላይ ደግሞ የኔን ፎቶ ይዘህ ነበር። ስቲል አሁንም የኔን ፎቶ ይዘዋልና ያንን ነገር ሳይ ከምልህ በላይ ረብሾኛል፣ በጣም ጸጥቶኛል። እቺ እኮ በምን ታውቂያታለሽ? በምን እኔ አላውቃትም። የት ነው ያለችው? የት እንዳለች ታውቃለህ? ትወዳታለህ? በጣም ለእሷ እኮ የጋበዝኳት አንድ ዘፈን አለ። ልበልልሽ? እስቲ በልልኝ። አለቅህ እያለ የያዝኛ ባዜ ያመላልሰኛል በራ ሁል ጊዜ ምክንያት ፈጥሬ ላያት እመጣለሁ ካላየኋትማ ባሰማ አብዴ። በጣም ደስ ይላል። ሁሌ ነው የምዘፍንለት። ትወደዋለች ደግሞ ስም ትወደዋለች። ደስ ይላል። በአካል ዘፍነህላት ታውቃለህ? አታውቅም? ብቻ እንዳልኩ ነው። በጣም ማዝኜ ነበረ፣ በጣም ከፍቶኝ ነበረ። ልክ አንተ እንደዛ በማየት በጣም ደብሮኝ ነበር። ግን ፈጣሪ ይመስገን አሁን ከኔ ጋር ነህ። እንዲህ እያወራን ነው እና እንደዚህ እናወራለን ብዬ አላሰብኩም ነበር የዛኔ ሳይህና በጣም የሚያሳዝን ነገር ነበረ። የመጀመሪያ ቀን በጣም ደንግጬ ነበር፣ በጣም አዝኜ ነበር፣ በጣም ከፍቶኝ ነበር እና ሌሊቱን ሙሉ አልተኛውም ነበር። ልክ አሁን ግን ከጎኔ መታል። ዋናው እሱ ነው። እንኳን ከዛ ክፍል ውስጥ ወጣ፣ እንኳን ከዛ ጨለማ ውስጥ ወጣ፣ እንኳን እግር ተፈታ። እንደዚህ ሰላማዊ ሰው መሆንን ባቅ ኖሮ ገና በቃ ማለት አላውቅም። እንደዚህ መጀመሪያ በጣም ፈርቼ ነበር ታስቸግረኛለህ ብዬ፣ ግን አንተ በጣም ሰላማዊ ሰው እንደጠበቅኩ አይደለም። ብቻ በጣም ደስ ብሎኛል። እኔ እኮ በምን ስለምትናፍቀኝ እኮ ነው እንደዚህ እንኳ እና ስታሰር ስለሚጨንቀኝ እኮ። ስትታሰር ይጨንቃል? ለዛ ነው እንጂ እኔ በምን ብቻ ነው የምፈልገው። በምን ብታገኛት ምን ትላታለህ? ቅፍ አደርጋታለሁ። በጣም ነው የምወዳት። ግን የት ነው ያለችው? በምን ታውቂያለሽ? የት እንዳለች እኔ አላውቅም፣ ግን አብረን ሄደን እንፈልጋታለን። ታምራለች። በጣም ታምራ። አንተ ራስህ እኔ ደስ ይላል። እና ምግብ አትበላም? እንብላ። እኔ ሰራሁልህ ምግብ እኮ ነው የሰራሁት። አትበላም? እሺ እንብላ። ትበላለህ? ልክ ያለኝ ያዝኛል ያመላልሰኛል በራው ሁል ጊዜ
ምክንያት አፍሬ ላይሽ መጣሁ ካላየሁሽማ ባሰማለቄ ነው። ከቤት አንስቶታ ልብ አብራት ይጓዛል ከእሷ ጋር ውሎ ከእሷ ጋር መሻል ሌሊት አዋዋሉ ሲያስበው ያድርና ሲነጋ ሚወጣ ዛሬም እንደገና አወድሳት። የምትወደው ምግብ ሰርቼ ነው ያመጣሁልህ እና ከኔ እጅ ደግሞ እንደምትበላ ሰምቻለሁ። ምግብ እንበላለን ማለት ነው። ከዛ ደግሞ መድኃኒታችንን እንወስዳለን ማለት ነው። መድኃኒታችንን የምንወስደው ለምንድን ነው? አንተ እንዲሻለህ አይደለም? አንተ ደህና መሆን ትፈልጋለህ አይደል? አይደል? ስለዚህ ምግባችንን እንበላለን፣ መድኃኒታችንን እንወስዳለን፣ ከዛ ይሻለናል ማለት ነው። እኔ ማጎርስ ይጣፍጣል። እኮ ከበምኒጌ የተነሳ ነው ፎቶ ይሄኛው። እሷም እኮ እንዳንቺ ታጎርሰኝ ነበር፣ ምግብ ታበላ ነበር፣ አብረን ነበር የምንውለው። አሁን ምን ማድረግ ደስ ይልሃል? ምን ብታረግ ደስ ይልሃል? እስቲ ንገረኝ። በምን ባገኛት ደስ ይላል? እሺ ሌላስ? ከሱ ውጪ ደግሞ ምን ማድረግ ደስ ይላል? ምን በቃ ምንድን ነው? ከኔ ጋር ምን ማድረግ ትፈልጋለሽ? ወጥቼ ላዝናና? ትጮታለህ? ከኔ ጋር ውጪ መዝናናት ትፈልጋለህ? አታስቸግርም? ውጪ ባየው ደስ ይላል። ካየሁት እኮ ውጪ ማየት ትፈልጋለህ? ታያቱ ከኔ ጋር ትወጣና ታያለህ። እሺ አንቺ ግን በምን አትወጃትም? እንዴት አልወዳት? በጣም ነው የምወዳት። ታሳዝናለች። ምናምን ያሳዝናል። በቃ ሁሉ ነገር ለኔ ታስብልኛለች። እንከማለታሽ ቆንጆ ነው። ራሴን በራሴ ነው የሚያዘመክነው። መድኃኒቱን ትወስዳለህ። ታማክረኝ ነበር። ምን እያለች? ብዙ ጎበዝ እንደሆነና ትፈልጋለች። ታዲያ በደንብ ጎብዘህ መድኃኒትን በአግባቡ እየወሰድክ በደንብ ከሰዎች ጋር መጨቃጨቅ የለም፣ ሰላማዊ ሆነ ደግሞ እሷን ማግኘት ከፈለግ እነዚህ ነገሮች ማድረግ አለብን። እነዚህ ነገሮች ታደርጋለህ አይደል? መድኃኒትን በአግባቡ ትወስዳለህ። የምፈልገው እሷን የሚያስደስታትን ነገር ነው። እሷ ደግሞ መድኃኒትን በአግባቡ ስትወስድላት፣ ምግብ ስትበላላት፣ አንተ ትሻለ፣ አንተ ጤነኛ ስትሆን እሷ ደግሞ በጣም ደስ ይላታል። ስለዚህ እሷ ደስ ሊላት አይደል የምትፈልገው? በአግባቡ ምግብ ትበላለህ፣ አታስቸግርም፣ መድኃኒትን በአግባቡ ትወስዳለህ። በዚህ እንስማማለን። ግን አንቺ ቃል እንድትገቢልኝ የምፈልገው ነገር አለ። ምንድን ነው? ይህን ሁሉ ነገር ካደረግ አንቺ ለምን ጋር እንደምትወስጂ ንገሪ። ቃል እገባለሁ። አንተ ከተሻለ እኔ ደግሞ በሚገር በደንብ ነው የምወስድ።
አገኛታለሁ። መድኃኒት ነው እኔ ላውጥ መሰለኝ ነው ዋትካ ዋትካ እንደዚህ ጎበዝ ነህ። ጎበዝ። ከዛ ደግሞ ነገም ደግሞ እንወስዳለን። ሁሌ ይሄንን በተከታታይ እናደርጋለን ማለት ነው። እሺ በኋላ ካሜራ እናጠፋና በኋላ ትበላለህ። እናን ከበላ ይሄን መድኃኒት ከወሰድክ በቂ ነው። ካሜራችንን እንዝጋና ደግሞ በደንብ ካሜራችንን ዘግተን ይበላል። ብቻ እንደምታዩት በጣም ተሽሎታል። በጣም ደህና ነው። እንግዲህ እየወሰደ ነውና እኔ በጣም ደስ ብሎኛል። እኔ ትልቅ ለውጥ ነውና እንደምታዩት የሚያወራል ምናምን ነገር ነው። የሚፈልገውን ነገር ይናገራልና እስከዛሬ ድረስ የጎደለው ለካ እንዲህ ከጎኑ አንደርስታንድ የሚያደርገው ሰው ነበርና ብቻ በጣም ደስ ብሎኛል። ቀስ በቀስ ደግሞ ለውጡን እናያለን ብዬ አስባለሁ። በደንብ ታዩታላችሁ። እናንተም እስቲ ነገ ደግሞ ድጋሚ ካሜራ አበራላችሁና ደግሞ ነገሮችን ደግሞ ድጋሚ እንቀጥላችኋለን። እስካሁን የነበረን ቆይታ ይመስላል። እኛ እንወዳችኋለን። ቻው በላችሁ። ቻው